ጽናትና ኪራ ከስንት መከራ በኋላ ታረቁ። በጣም ደስ ይላል። ትክክለኛ ፍቅር መስዋዕት ይከፈለታል። በእውነት ኪራና ጽናት ቀላል መስዋዕት አይደለም የከፈሉት። ብዙ መከራ ሳለፉ፣ ግን መጨረሻ ላይ አልተለያዩም። በጣም ደስ ይላል። በጉጉት የምንጠብቀው ነገር እንግዲህ ዛሬ ጽናትና ኪራ ታርቀዋል። ወደ ፍቅራቸው ተመልሰዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። ባያላችሁበት አላህ ሰላማችሁን ያብዛላችሁ። በእውነት አንዳንድ ጊዜ ትዕግስት ያው በፊት እንኳን በጣም የሚያስቸግረው ኪራ ነበር፣ ግን አሁን ኪራ በጣም ጥሩ ሰው ሆኗል፣ ታጋሽ ሆኗል። በእውነት በፍቅሯ እንግዲህ አንበርክከዋል ጽናት። በእውነት ለሱ ቀላል መስዋዕት አይደለም የከፈለችው። እሱም ለሷ እንግዲህ አሳይቶናል ማለት ነው። ሁለቱም ያላቸውን የፍቅር ጥግ ተፈታትነዋል። እንግዲህ በስተመጨረሻ ሁሉም ሀቁን ቦታ ይዞ ጽናትና ኪራ ወደፊታቸው ፍቅር ተመልሰዋል። በጣም ደስ ይላል። ያው እንግዲህ በዙሪያችን አንዳንድ ጊዜ መልካም ጓደኛ፣ እውነት ጓደኛ በጣም ከፍተኛ ያስፈልገናል። ጥሩ ጓደኛ ከፍተኛ ሚና የሚጫወተው በዙሪያችን ያሉ ጓደኞች ናቸው። ሁለት ጓደኛሞች ይገጫጫሉ፣ ነገር ግን በእነሱ ዙሪያ ደግሞ መልካም ሰዎች ካሉ ይገናኛሉ መልሰው። ምሩና ናሆሜ በጣም ሁልጊዜ እነሱ ለማገናኘት አገናኝተዋል። በሚጋጩ ሰዓት የማይሆኑት የላቸው፣ የማይገቡት ውስጥ የላቸው። እንዲሁም ሰላም፣ አሁን ደግሞ ሰላምና ኪራ፣ ሰላምና ናሆሜ ሆነው እንግዲህ ጽናትና ኪራን እንዲያወሩ ወይም ደግሞ እድል ሰጥተዋቸው ነበር። ያው እንግዲህ ኪራም እንደ በፊቱ መቆጣት ምንም የለም። በጣም ተጎድቷልና በጣም ነው እንግዲህ ተጎዳው። ረጋ ብሎ እንደውም እስከዛሬ የሚቆጣው የሚጣደፈው እሱ ነበር። አሁን ግን እሷ ስትቆጣ እሱ ረጋ ብሎ እግሯ ስር እየወደቀ እንግዲህ እሱ እያረጋጋት ሆኗል ማለት ነው። ያው እንግዲህ ምክንያት ንገረኝ ወይስ አትወጂኝም እያስጨነቃት ነበር። እሷም ደግሞ እንደምትወደውና ያው ምክንያቱን ለመናገር ደግሞ ያስቸግራታል። እንግዲህ ኪራ ያልሰማው የእናቱ ህመም ነው። የእናቱ ህመም ብቻ ነው እንጂ ያልሰማው ሌላ ሚስት ልትድረው እያዘጋጀች መሆኗን ጽናትን ሰምቷል። ነገር ግን የእናቱ ህመምተኛ መሆኗን አልነገሩትም ማለት ነው። ይሄን ደግሞ ሰላምና ምሩ እንዴት ነው የምንነግረው እየተባባሉ ነበር። ካሁን በኋላ እንግዲህ ወደ ፍቅራቸው ማሳለባቸው። ካሁን በኋላ ኪራ ጥፋት የለውም። ስለዚህ የሆነ ነገር አመቻችተን የእናቱን ህመም መናገር አለብን እያለች ምሩና ሰላም እየተወያዩ ነበር። ግን እንዴት ነው የምንነግረው እያለች ሰላም ተጨንቃ ነበር። ወይም እንግዲህ አባቱን ጠርተን እንዲነግረው እናደርጋለን። ብቻ የሆነ መፍትሄ መፈለግ አለብን፣ መነገር አለበት ሀቁ እያለች ነበር ምሩ። እንግዲህ ጽናት አልነገረችውም፣ ግን ያው እነሱ ፍቅራቸው ስላላቸው ሁለቱም በመወያየት ፈተውታል ማለት ነው። ያው አንዳንድ ጊዜ ቢጣሉም ሲገናኙ ፍቅራቸውን የሚያሸንፋቸው። ከዚህ በኋላ እንግዲህ ሰላምና ናሆም ከራሳቸው ተዋቸው። እነሱ እሷንም እሱንም እየተጠያየቁ ለምን እንደዚህ አረፍሽኝ፣ ለምንድን ነው ከዳሽኝ እየተባባሉ ናሆም እንግዲህ ቀረ ሊያቸው እያለ ሲሄድ እነሱ ግን ሌላ ዓለም ገብተው አገኛቸው። ከዚያ በኋላ ሰላም እንግዲህ ተሻሽሏል እያላት ሲላት የተጣሉ መሳት። ምክንያቱም ያው እነሱ ሲገናኙ መጣላት ነው። እንግዲህ ምሩና ናሆሜ ደግሞ ተመካክረው
ምን ያክል እንደምትወደው ሊገምቷት ማለት ነው። ወይም ደግሞ ሊበቀሉለት ኪራ እነሱ ጋር አሳደረው፣ እሷን ብቻዋን እዛ ቤት አሳደረው፣ ከሌላ ሴት ጋር እንዲሄድ አድርገው ሰርፕራይዝ አድርገዋታል፣ ፕራንክ አድርገዋታል። እንግዲህ እሷም ደግሞ በጣም ተናዳ ነበር። ለየት እንደውም ስደው በጣም ተጨናንቆ ነበር ብቻዋን እዛ ቤት እያለ በጣም ፈተናውን ለመስራት ተጨናንቆ ነበር ኪራ። ግን ናሆሜ ያው በኃይል ይዞት ፈተናው ፕራንኩ ተሰራ ማለት ነው። ከዚያ ላይ ደውላ በጧት ምሩንም ነይቶ ብላ ሰላምን ጠርታ ምሩና ናሆሜም ሲሄዱ ሰላም ደግሞ እሷ ለምን አጣርፈሽ ጠራሽ ብላ ስትል እንግዲህ ከኋላ ኪራ ከቻለ እናማ ቁጭ ባልና ብላ ስልክ እንደማያነሳ ነገረች፣ ጠይቀችው ማለት ነው። ምሩ ነበር የስልኩን ያነሳችው ላይ እንግዲህ ሌላ ሴት አስመስላ። ከዚያ በኋላ እንግዲህ አንቺም እንደዚህ ነበር ያለሽኝ እኮ ብሎ አላት። በቀል መሆኑ ነው እያለችው ነበር። ከዚያ በኋላ ሲጨንቀው እኔ ማንም ጋር ሄድኩም እነ ምሩ ጋር ነበርኩ፣ ይሄንን ነገር የሰሩት እነሱ ናቸው ብሎ እንደገና ጠርቅ ሰላም ወረደ ማለት ነው። ብቻ ሁሉ የሚያቅዱ ጓደኞቹ ናቸው። መልካም ጓደኛን ለማገዝ እንደዚህ መጽዋት ይከፍላል። በእውነት የምሩና የናሆም የሰላም ጓደኝነት እነ ኪራና ጽናት በጣም ደስ የሚል ነው። ምንም በቃ ከአንጀታቸው ነው መልካምነታቸው የሚያስቡት ለራሳቸው እንደሚያስቡ ነው። ከዚያም በኋላ እንግዲህ ጽናትና ኪራ በጣም ፍቅራቸውን እያጣጣሙ ነው። እንዲሁም ተንስቶ እሱ ቁርስ እየሰራ ለእሷ እያዘነ የሌለ ፍቅር ተመልሷል ማለት ነው። በጣም ደስ ይላል። ከአሁን በኋላ ተደስተው እንደሚኖሩ እየተወያዩ ነበር። እንግዲህ ደግሞ ጽናትን ሰላም በጣም እየረበሸቻት ነበር። የፍቅሩ ተመችቶሻል እያለ እያሽኮረመመቻት ነበር። እዚህ በእርግጥ ታፍራለች፣ ግን ብዙ ጊዜ ደግሞ ያው ነገራቶቹ የእሷ አስቸጋሪ ሆኖባታል። ፈተና መሷ የተሰጣት በጣም ከባድ ነው። እንግዲህ ጽናትና ኪራ ፍቅራቸው ተመልሷል። በጣም ደስ ይላል። ግን እንግዲህ የእናቱን ህመም ሲሰማ ምን ይሰማዋል? ኪራ በጣም ከባድ ነው። ምሩ ደግሞ እናቱ የናሆም እናት እንግዲህ የእሷን ህመም አታውቅም፣ የምሩን ህመም አታውቅም። ሁሉም ነገር ግልጽ ቢሆን ደስተኛ ነኝ። ምሩም እንግዲህ ህመሟን ሁሉ ነገር ግልጽ ቢሆንልኝ ትቀበለ ይሆን ስትሰማ ህመምን እያለኝ እንግዲህ ለናሆም እናት ስትጨነቅ ነበር። በእነ ጽናትና ኪራ መታረቅና ፍቅር መመለስ ደስታ ለምሩ ማስታወሻ ገዝቶላት መጥቷል ናሆም ማለት ነው። እውነት የሰው ደስታ የሚያስደስታቸው ምስኪን ልጆች እስቲ ጓደኛሞቻች ናቸው። በጣም ደስ ይላል። እንግዲህ ምሩና ናሆም ሰላም በጣም ጥሩ ነገር እየሰሩ ነው ያሉት። በጣም ደስ ይላል። የጓደኛ ጥግ እንድን በቃ አሰራራቸው ሁሉ ነገራቸው ደስ ይላል በጣም ማለት ነው። የጓደኛ ጥግ እንደዚህ ነው። ሰላም እንግዲህ ይፈጥራሉ። በጣም ደስ የሚል ነገር ነው። ኪራና ጽናት መታረቃቸው በጣም ደስ ይላል። ክፏቸውንም አይተናል፣ ደስታቸውንም አይተናል። ጽናት በጣም ትዕግስተኛ ልጅ ናት። በጣም ብዙ መከራ አልፎባታል። ቀጣይ እንግዲህ ፍቅራቸውን እናያለን ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ውድ ቤተሰቦቼ እንግዲህ መልካም የፍቅር ዘመን ይሁንላችሁ እያልን ፍቅራቸውን ደግሞ እንግዲህ እያሳዩናል ቀጣይ ማለት ነው። ውድ ቤተሰቦቼ ጽናትና ኪራ